በእስልምና ኢየሱስ ክርስቶስ ከድንግል የተወለደ የአላህ መልእክተኛ ነው፣ መለኮት አይደለም፣ አልተሰቀለም ይባላል። በአይሁድ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? መግቢያ ላይ ማን ያዘዋል እሸቱን እንደሰማችሁት ኢየሱስ በእስልምና በአይሁድ በቡዲዝም ካለ በኋላ ምን ይሰማችኋል ብሎ ጠይቋል። የሚሰማኝን በቪዲዮ ለማስቀመጥ ነው። በእስልምና ሃይማኖት ብቻ አይደለም ኢየሱስ መለኮት አይደለም የተባለው። መጽሐፍ ቅዱስ የኢየሱስ ክርስቶስን መለኮትነት ሙሉ ለሙሉ የሚቃወም መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ የእግዚአብሔር መልእክተኛ እንጂ መለኮትነት የሌለው ሰው ነው። መረጃ ላሳያችሁ። ወገናችን ማን ያዘዋል? የኦርቶዶክስ እምነት ተከታይ ይሆናል ብዬ ገምታለሁኝ። በኦርቶዶክስ ዶክትሪን ኢየሱስ መለኮት ነው፣ ፈጣሪ ነው፣ እግዚአብሔር ወልድ ነው ተብሎ ይታመናል፣ ይመለካል፣ ይሰበካል። ነገር ግን መጽሐፍ ቅዱስ ላይ ስንመጣ ኢየሱስ ክርስቶስ እግዚአብሔር ወልድ ነው፣ መለኮት ነው፣ ይመለካል የሚል የለም። የኦርቶዶክስ የዶክትሪን አስተምሮ ከቀሳውስትና ከመነኮሳት የተገኘ እንጂ ከሐዋርያት የተገኘ አይደለም። ለምሳሌ የሐዋርያት መልእክት ያዕቆብ ምዕራፍ 1 ቁጥር 27 ላይ አምልኮ ለእግዚአብሔር አብ ይላል። መጽሐፍ ቅዱስ ላይ አምልኮ ለእግዚአብሔር ወልድ የሚል የለም፣ ለእግዚአብሔር መንፈስ ቅዱስ የሚል የለም። በሚገርም ሁኔታ ሌሎች መረጃዎችን ላሳያችሁ። ጳውሎስ አዲስ ኪዳን ላይ 13 ደብዳቤዎች አሉት። 13ቱን ደብዳቤዎቹን ሲጽፍ ሰዎች ኢየሱስን እግዚአብሔር ነው ብለው እንዳያምኑ ፈጣሪ ነው ብለው እንዳያምኑ ፎከስ አድርጎ የጻፈና ያስተማረ ሰው ነው። ይገርማቸዋል። ለሳምፕል ያክል ያሳያችሁ እንጂ 13ቱም ደብዳቤዎች ላይ የመጀመሪያው ምዕራፍ ላይ ኢየሱስ እግዚአብሔር እንዳልሆነ የእግዚአብሔርነትን እውቅና ለአብ ብቻ እንደሰጠ አንበባችሁ መታዘብ ትችላላችሁ። ለሳምፕል ያክል ሮሜ ምዕራፍ 1 ቁጥር 7 አምጥቻላችኋለሁ። እንደዚህ ይላል፣ በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ በሮሜ ላላችሁት ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ይላል። ስለዚህ የእግዚአብሔር እውቅና ያለው ማን ነው? አብ ነው። ኢየሱስ የእግዚአብሔር እውቅና አልተሰጠውም። ቤተክርስቲያናት ዶክትሪና አስተማሪዎች ኢየሱስ እግዚአብሔር ወልድ ነው የሚሉት ይህ ከመጽሐፍ ቅዱስ ከሐዋርያት ያልተገኘ ነው ማለት ነው። ወገናችን ማን ያዘዋል ቪዲዮ ላይ ቸርነቱ አይለየን ሲል ነበረ። ምናልባትም የኢየሱስን ቸርነት ለማለት ፈልጉ ይሆናል ብዬ ገምታለሁኝ። መጽሐፍ ቅዱስ ላይ ግን ኢየሱስ ክርስቶስ ቸር አትበሉኝ ከእግዚአብሔር በቀር ማንም ቸር የለም ብሏል። የማርቆስ ወንጌል ምዕራፍ 10 ቁጥር 18 ላይ ስለምን ቸር ትለኛለህ ከአንዱ ከእግዚአብሔር በቀር ቸር ማንም የለም ብሏል። ምክንያቱም መጽሐፍ ቅዱስ ላይ አንድ እግዚአብሔር አለና በእግዚአብሔርና በሕዝብ መካከል ያለ አንድ አስታራቂ ሰው የሆነ ኢየሱስ ክርስቶስ አለን ብሎ ነው ያስተማረው ጳውሎስ። ኦኬ ጳውሎስ ኢየሱስን ሰው ሲል አብን እግዚአብሔር ነው፣ ምድርና ሰማይና በምድርና በሰማይ መካከል ያለውን የፈጠረ ነው ብሏል። ሰው እንደማይፈጥር ነው እያስተማረ ያለው ጳውሎስ። ኢየሱስን ደግሞ ሰው ብሎታል። ወገናችን ማን ያዘዋል ቪዲዮ ላይ ሲናገር በክርስትና ኢየሱስ የእግዚአብሔር ልጅ ነው ሲል ነበረ። በነገራችን ላይ ልጅነት ሹመት ነው። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ የእግዚአብሔር ልጅ የተባለው እድሜው 30 ዓመት ከሞላ በኋላ ነው። ከ30 ዓመቱ በፊት የእግዚአብሔር ልጅ አልተባለው። ምክንያቱም የእግዚአብሔር ልጅነት በሹመት የሚገኝ ነው። መጽሐፍ ቅዱስ ላይ እግዚአብሔር ኢየሱስን ልጅ አድርጎ ሹሞታል፣ ክርስቶስ አድርጎ ሹሞታል፣ ጌታ አድርጎ ሹሞታል። ኦኬ ልጅነት፣ ጌትነት፣ ክርስቶስነት እነዚህ ሹመት ናቸው ለአገልጋይ የሚሰጥ። አንድ ሰው ከመጀመሪያ ጀምሮ ተምሮ ዩኒቨርሲቲ ገብቶ ሲመረቅ የሆነ በዶክትሬት በኢንጂነርነት እንደሚመረቀው ሁሉ ኢየሱስ እድሜው 30 ዓመት ሲሞላ እግዚአብሔር ክርስቶስ አድርጎ እንደሾመው ነው መጽሐፍ ቅዱስ የሚናገረው። ለምሳሌ ኢየሱስ የእግዚአብሔር ልጅ ነው የሚለው እንዲገባችሁ ጳውሎስ ለሮሜ ሰዎች በላከላቸው ደብዳቤ ምዕራፍ 9 ከአንድ ጀምራችሁ ስታነቡት ምዕራፍ 9 ቶፒኩ ምን ይላል? የእግዚአብሔር ሉዓላዊ ምርጫ ይላል። እግዚአብሔር እስራኤላውያኖችን እየመረጠ ልጅ ያደርጋቸዋል። ለምሳሌ ላንብብላችሁ ከ3 ጀምሬ ጊዜ እንዳይረዝም ወይም ከ4 ጀምሬ ላንብብላችሁ። እነርሱም እስራኤል ሕዝብ ናቸው። ልጅ መሆን፣ መለኮታዊ ክብር፣ ኪዳን፣ ሕግን መቀበል፣ የቤተ መቅደስ ስርዓትና ተስፋ የእነርሱ ናቸው ይላል። ስለዚህ እግዚአብሔር ለእስራኤላውያን ልጆቹ ያደርጋቸዋል። ስለዚህ እነ ሙሴ የእግዚአብሔር ልጅ ናቸው። እስራኤላውያን እና አብርሃም የእግዚአብሔር ልጅ ናቸው። ምክንያቱም ለእስራኤል የእግዚአብሔር ልጅነትን ይሰጣቸዋል። እዚህ ጋር ልጅ መሆንን፣ መለኮታዊ ክብርን፣ ኪዳንን፣ ሕግን መቀበል ይሰጣቸዋል ስለሚል ማለት ነው። ስለዚህ ኢየሱስ የእግዚአብሔር ልጅ የተባለው ሹመት ነው። ልጅ ብሎ ማለት አባት ልጁን እንደሚያገለግል ማን ነው? ልጅ አባቱን እንደሚያገለግል አባት ልጁን እንደሚያዝ እግዚአብሔር ኢየሱስን አዞታል።
ኢየሱስም ትእዛዙን ተቀብሎ ፈጽሟል። እንደውም ኢየሱስ በትህትና ስላሳየ እግዚአብሔር ካለልክ ከፍ ከፍ አደረገው ይላል የጳውሎስ ደብዳቤዎች ላይ ማለት ነው። የሐዋርያ ሥራ ምዕራፍ 14 ቁጥር 15 ላይ ምድርና ሰማይንና በውስጡ ያለውን የፈጠረው እግዚአብሔር ነው፣ ሰው ይህን ሊፈጥር አይችልም ብሎ ያስተማረበትን ለሳምፕል አክል አምጥቼላችኋለሁኝ። ምክንያቱም ለጢሞቴዎስ በላከው ደብዳቤ ላይ ኢየሱስን ሰው ስላለው ማለት ነው። እንደዚሁም የሐዋርያ ሥራ ምዕራፍ 24 ቁጥር 14 ላይ ምን ብሏል ጳውሎስ? ይሁን እንጂ እነርሱ ኑፋቄ በሚሉት በጌታ መንገድ የአባቶቻችንን አምላክ አመልካለሁ፣ በሕጉ የታዘዘውና በነቢያት የተጻፈውን ሁሉ አምናለሁ ይላል። የአባቶቻችንን አምላክ አመልካለሁ ያለው የአባቶቻችን አምላክ ብሎ ማለት ኢየሱስን ከሞት ያስነሳው ነው። የሐዋርያ ሥራ 5:30 ላሳያችሁ። የሐዋርያ ሥራ ምዕራፍ 5 ቁጥር 30 ላይ እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ አስነሳው ይላል። ስለዚህ ጳውሎስ የሚያመልከው ማን ነው? የእነ አብርሃምን አምላክ ኢየሱስን ያስነሳውን አምላክ እንጂ ኢየሱስን አይደለም ማለት ነው። እዛው የሐዋርያ ሥራ 5:31 ላይ ይህን እግዚአብሔር ለእስራኤል ንስሐ የኃጢአትም ስርየት ይሰጥ ዘንድ ራስን መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው ይላል። ኢየሱስ ክርስቶስ ምንድን ነው? ከእግዚአብሔር የተሰጠው ነው። ይሄ ራስ መሆን መድኃኒት መሆን። የሐዋርያ ሥራ 2:36 ላይ እግዚአብሔር ኢየሱስን ጌታም ክርስቶስም አደረገው ይላል። እዛው የሐዋርያ ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔር ኢየሱስን መድኃኒት ይሆን ዘንድ አመጣው ይላል። ዘፍጥረት ላይ ነብዩ ዮሴፍ እግዚአብሔር መድኃኒት እንዳደረገው ጌታ እንዳደረገው ተናግሯል። በነገራችን ላይ እግዚአብሔር መድኃኒት ያደርጋል። ተግባብተናል። ስለዚህ ኢየሱስ የእግዚአብሔር ልጅ የተባለው ክርስቶስ የተባለው ጌታ የተባለው ሹመት ነው። ጳውሎስ ለኤፌሶን ሰዎች በላከው ደብዳቤ ምዕራፍ 1 ቁጥር 22 ላይ እግዚአብሔር ከሁሉን ከእግሩ በታች ያስገዛለት በቤተ ክርስቲያን በማንኛውም ነገር ላይ ራስ አድርጎ ሾመው ይላል። ሹመት ነው። የእግዚአብሔር ልጅ ብሎ ማለት የፈጣሪ ልጅ ፈጣሪ፣ ልክ የበግ ልጅ በግ፣ የሰው ልጅ ሰው እንደሚባለው ኢየሱስ የእግዚአብሔር ልጅ ስለተባለ እግዚአብሔር ነው የሚባለው። ይሄ ስህተት አስተምሮ ነው። ስለዚህ ኢየሱስ የእግዚአብሔር ልጅ የተባለው ሹመት ነው። ኢየሱስ እኮ ጾሟል፣ ጸልዩዋል፣ ተጠምቋል። ስለ ጾመ፣ ስለ ጸለየ፣ ስለተጠመቀ ነው የእግዚአብሔር ልጅ የተባለው። እንደዛን ነገር ሲያደርግ የነበረው የእግዚአብሔርን ፍቃድ ለማግኘት ነበረ፣ በሚገርም ሁኔታ ማለት ነው። ስለዚህ እግዚአብሔር ልጅ ይለዋልና መጽሐፍ ቅዱስ ኢየሱስን ልክ እንደ እግዚአብሔር ይመለካል የሚል አመለካከት ያላችሁ በጣም የተሳሳተ አመለካከት ስለሆነ ለመዳን ሞክሮ መጽሐፍ ቅዱስን አንብባችሁ። ምክንያቱም ይሄ አብ ወልድ የሚሉ ቃላቶች አዲስ ኪዳን ላይ ነው ያሉት። አዲስ ኪዳን ለመጀመሪያ ጊዜ በግሪክ ኮይኔ ስለተጻፈ ይሄ አብ ወልድ የሚለው የዛ የቋንቋው ባህል ነው። ብሉይ ኪዳን ላይ ብትሄዱ አብና ወልድ የሚል የለም በነገራችን ላይ ማለት ነው። ይሄ የቋንቋ አገላለጽ ነው። አብ የሚለውን ፈጣሪ ማለት ነው። ወልድ ብሎ ማለት የተወለደ ፍጡር እንደማለት ነው። በመጨረሻም በደንብ እንዲገባችሁ የምፈልገው ነገር ምንድነው? መጽሐፍ ቅዱስ ላይ ኢየሱስ የእግዚአብሔር ልጅ ተብሏል አይደለም። ፈጣሪ ልጅ ካለው ዲያብሎስም ልጅ አለው። ለምሳሌ የዮሐንስ ወንጌል ምዕራፍ 8 ከ40 ጀምራችሁ እስከ 44 በተለይ 44ን በደንብ ብታነቡት ኢየሱስም ብሏል አባታችሁ ዲያብሎስ ነው፣ የዲያብሎስ ልጆች ናችሁ እያለ ነው። ዲያብሎስ ልጅ አለው፣ እግዚአብሔርም ልጅ አለው። የዲያብሎስ ልጅ የተባሉ ሰዎቹ ናቸው፣ አይሁዳውያኖቹ ናቸው። ስለዚህ አይሁዳውያኖቹ ፍጹም ሰው፣ ፍጹም ዲያብሎስ፣ ፍጹም ሰይጣን ናቸው ማለት ነው አይደለም። ነገር ግን መጥፎ ስራ ይሰራሉ፣ የሰይጣንን ስራ ይሰራሉ ለማለት ነው። ስለዚህ ኢየሱስ የእግዚአብሔር ልጅ ነው ብሎ ማለት ራሱን የቻለ እግዚአብሔር ነው ብሎ ማለት ሳይሆን እግዚአብሔር በሰዎች ላይ እንዲሆን የሚፈልገውን ነገር የሚያደርግ ማለት ነው። እግዚአብሔር በሰዎች ላይ እንዲሆን የሚፈልገው ነገር ምንድነው? መልካም ነገር ማድረግ ነው። ስለዚህ ኢየሱስ ታዘዘ፣ ሰዎች መልካም እንዲሆኑ አስተምራ ነው። ኢየሱስ አስተማረ። ኢየሱስ የሃይማኖት ሰባኪ እኮ ነው። እንደው መጥምቁ ዮሐንስ መንግስተ ሰማያት ተቀርባለችና ንስሐ ግቡ እያለ ያስተምር አልነበረም? ኢየሱስ መጥምቁ ዮሐንስ መያዙን ባወቀ ሰዓት ከአንድ ላይ ከነበሩበት ቦታ ሸሽቶ ሄደ። መጥምቁ ዮሐንስ መሞቱን በሰማ ጊዜ ልክ መጥምቁ ዮሐንስ ያቋረጠውን አንስቶ ምን አለ? አስቀጥሎ መንግስተ ሰማያት ተቀርባለችና ንስሐ ግቡ አለ። ስለዚህ ኢየሱስ የመጣው ሰዎችን ንስሐ ለማስገባት ነው። ስለ ስቅላት የተባለው መጽሐፍ ቅዱስ ላይና የእስልምና አስተምሮ ተመሳሳይ ነው። ምናልባት ስቅላት የሚለው መጽሐፍ ቅዱስ ላይ ያለው ኢየሱስ ክርስቶስ የአይሁድን ሰንበት ስለተላለፈ ነው። ሰንበትን መተላለፍ በአይሁድ እምነት የእግዚአብሔርን ክብር ማጉደል ነው። ስለዚህ ኢየሱስ የእግዚአብሔርን ክብር ስላጎደለ አይሁዶች ከሰውት ወንጀለኛ ተብሎ እንደተሰቀለ መጽሐፍ ቅዱስ የሚያወራው። መሬት ላይ ያለው ክርስቲያኖች ተሰቀለ የሚሉት ልክ ኢየሱስ መለኮት ነው የሚሉት መሬት ላይ ያለው የካህናቱና የቀሳውስቱ አስተምሮ እንጂ ኢየሱስ ሰዎች ገነት እንዲገቡ አይደለም የሞተው። ሰንበት ስለተላለፈ ተከሶ ሸንጎ ቆሞ ነው። ኦኬ። እስልምና ኢየሱስን አልተሰቀለም የሚለው ጠላቶች ስለነበሩ ሲያሳድዱት የነበረው ጠላቱ ሰይጣን ስለነበረ ኢየሱስ ከሰይጣን አድኖታል ለማለት ነው። እንደውም ኢየሱስ በዮሐንስ ወንጌል 8 ምዕራፍ 8 ከ40 ጀምራችሁ ማንበብ ትችላላችሁ። እኔ ሊገለኝ የሚፈልገው ሰይጣን ነው ብሏል።
አምላካችን አላህ ሱብሃነሁ ወተዓላ ደግሞ ሰይጣን አዋርዶለታል ነው የምንለው። እዙ መጽሐፍ ቅዱስ ላይ በመጨረሻም ሰዓት ሰይጣን ተዋርዷል ነው የሚለው እንጂ መሬት ላይ ያሉት ክርስቲያኖች እንደሚሉት ለነሱ ኃጢአት የሞተ አይደለም። ከጠላት ከሰይጣን የመጣ ነው ስቅራቱ ማለት ነው። ይህን ይመስል መጽሐፍ ቅዱስን በደንብ አንብቡ ጀማዎች፣ ያነ ወገኖቻችን።